አብሯት እንደሚተኛ በጭራሽ አላሰበችውም። አምናን ባሮክ ወደ ቤሌን ክፍል ገብቶ አብሯት እንዳይተኛ የሚያደርገው ያልተጠበቀ አደገኛ ዘዴ ምንድነው? ቤሌንና አምናን በድብቅ የታረቁትን ነገር ያው ባሮክ ደርሶባቸው ጥቁሩን የበቀል ምዕራፍ በጅምር አሳይቷቸዋል። እነዚህንና ሌሎችም በክፍል 54 የሚፈጠሩትን በዚህ ቪዲዮ ሰፋ አድርገን እናየዋለን። ቤሌን ያንን ቀለበት በጭራሽ መቀበል የለባትም የምትሉ ደግሞ ቪዲዮውን ላይክ እያደረጋችሁት ኮሜንቱን በልብ ቅርጽ አጥለቅልቁት። እስቲ ብዛታችሁንም በዛው እንየው። በክፍል 53 የመጀመሪያው ትዕይንት የቤሌን ውሳኔና የባሮክ ያልተጠበቀ እርምጃ። ምሽቱ አሰቃቂ የጭንቀት ድባብ አብቦበታል። ባሮክ ጣቱን ቀለበት ይዞ ፊቱን ላይ በተንኮልና ወንድሙን አምናንን የመበቀል የእርካታ ታጅቦ ቤሌን ፊት ቆሟል። ባሮክ ለቤሌን ያለው ፍቅር እውነተኛ ሳይሆን አምናንን ለማሳመምና ንብረቱን ሆን ብሎ ክብሩን ለማስመሰል ያዘጋጀው ትልቅ ካርድ ነው። ቤሌን በውስጧ በጭንቀት እየተጥለቀለቀች ነው። ከዚህ ቀድሞ በእልህና በንዴት የባሮክን ፍቅር ተቀብላ የነበረ ቢሆንም አሁን ግን የአምናን ጋር እውነተኛ ድብቅ የሆነ ፍቅር ታርቃለች። ነገር ግን ይህንን እውነት ለባሮክ እና ለቤተሰቡ ለመናገር ደፍረቱን እንኳን አላገኘችም። ቀለበቱን ለመቀበል ታጣ። ቤሌን ቀለበቱን አልቀበልም ካለች ባሮክ አምናንን ላይ የሚያደርሰውን አደጋ ይገባታል። ደግሞም ወይዘሮ ሞርዚና ሙሉ ቤተሰቡ ወንድማማቾችን የምታጣይ አተራማሽ ብለው እንደሚያባርሯት ታውቃለች። ስለዚህ አምናንና ራሷን ከተረጋገጠች በኋላ ከአደጋ ለማዳን ስትል እጇን ዘርግታ ቀለበቱን በጣቷ ታደርገዋለች። ደንግጣ የቀረችበት ክስተት። ቀለበቱን ካደረገች በኋላ ግን ባሮክ በቃላት ያልተነገረ እሷን በጭራሽ ያላሰበችውን አደገኛ እርምጃ ይጀምራል። ቀለበቱን ካደረገላት በኋላ አብሯት ለማደር ወደ ክፍሏ ገብቶ በሩን ለመቆለፍ ይዘጋጃል። ቤሌን ይህንን ስታይ ያው ይዛ የነበረችውን ቀለበት በማድረጉ ብቻ ሳይሆን ባሮክ አካላዊ ጥቃት ቁጥጥር ስር ሊያደርጋት እንደሆነ ስታውቅ ከፍተኛ ፍርሃት ውስጥ ትገባለች። ትዕይንት 2 የማሪያ እውነተኛ ፍቅርና የተደበቀው ጥልቅ ሚስጥር። በሌላ በኩል ማሪያ አምናንን በጽኑ ታፈቅረዋለች። አባቷ ውለታ አምናንን ለሷ በመስጠት ምክንያት ቢሆንም የሷ ፍቅር ግን እውነተኛ ነው። አምናን ለሷ ምንም አይነት የስሜት ትስስር እንደሌለው እያወቀች እንኳን በፍቅሩ ተስፋ ሳትቆርጥ እሱን ሙሉ በሙሉ የራሷ ለማድረግ ትመኛለች። የማሪያ ድብቅ ሚስጥር። ማሪያ ከአባቷ ውለታ በስተጀርባ ያለውን ሙሉ እውነት ታውቃለች። ወይንም ደግሞ አምናን ለሷ ያለውን ስሜት የውሸት እንደሆነም እያወቀች እሱን አምናን ለሷ ያለውን ስሜት የውሸት እንደሆነ እያወቀች እሱን ለማስቀረት ስትል ከወይዘሮ ሞርዚና ጋር ያሴረችው ሌላ ድብቅ ነገር አለ። ግንኙነታቸው ማብቂያ። አምናን ግን የአእምሮ ሙሉ በሙሉ በቤሌን ዘንድ በመሆኑ ማሪያ ምንም ያህል ብታፈቅረውም ይህን ግንኙነት በውሸት ላይ እንደቆመ ይረዳል። ይህ ማሪያ አምናን በጭራሽ ወደፊት አብረው ሊቀጥሉ እንደማይችሉና ድጋሚ ሊገናኙ እንደማይችሉበት መንገድ ይከፍታል። በክፍል 54 የበቀል እሳት እና የአምናን ያልተጠበቀው ዘዴ። አምናን ባሮክን ለማስቆም የተጠቀመው አደገኛ ዘዴ ምን ይመስላችኋል? ባሮክ ወደ ቤሌን ክፍል ገብቶ አብሯት እንዳይተኛና ድብቅ እቅዱን እንዳይፈጽም አምናንን በሩቁ ነገሩን ይከታተል ነበር። አምናን ይህንን ካየ በኋላ ዝም ብሎ ሊመለከት አይችልም። አምናን ብልሃተኛና አደገኛ ዘዴዎችን ልንገራችሁ። አምናን በቀጥታ ገብቶ ቢጣላ ከቤተሰቡን ከቤሌንና እሱን እንደሚያጠፉት ስለሚያውቅ ሌላ ዘዴ ይጠቀማል። በቤቱ ውስጥ አስቸኳይ የድህነት ወይንም የቤተሰብ አደጋ ለምሳሌ በወይዘሮ ሞርዚና ስም አስቸኳይ ጥሪ በማድረግ
ወይም ደግሞ የቤቱን መብራትና የደህንነት ስርዓቱን ሆን ብሎ በማቋረጥ ታላቅ ሁከት ይፈጥራል፣ ወይንም እዛ ቤት ውስጥ እንዲበጣበጡ በማድረግ መብራቶቹን አጥፍቶ ሊሆን ይችላል። ማናቸውንም ነገሮች። ሌላኛው ነገር ደግሞ ቀጥታ ፍጥጫ። ይሄ ብቻ ሳይሆን ባሮክ በክፍል ውስጥ እንዲወጣ ካደረገ በኋላም አምናን በድብቅ ወደ ቤሌን ክፍል ገብቶ ቤሌንን ያረጋጋታል። ባሮክ ሲመለስ አምናንን እዛው ክፍል ውስጥ ያገኘዋል። አምናን እሷን ልትነካት አትችልም፣ ይሄ ጨዋታን እዚሁ ያበቃል ብሎ አምናን ለባሮክ ቀጥተኛ ትዕዛዝ ይሰጠዋል። ወዲያውኑም በሩን ሊዘጋበት ይችላል። የማርያ መሰበርና እውነቱ መውጣት። ባሮክ አምናንን በቤሌን ክፍል ውስጥ እንዳየ ሲያይ በንዴት ያብዳል። በጩኸቱ ምክንያት ወይዘሮ ሞርዚናና ማርያ ወደ ቦታው ይመጣሉ። ማርያ ህልም ማብቃት። አምናን በቤተሰቡ ፊት ቆሞ ማርያን ይቅርታ አድርጊልኝ ማርያ እባክሽን፣ አባትሽን አከብረዋለሁ፣ ነገር ግን እኔና አንቺ በፍጹም ማፍቀር አልችልም፣ እኔ የምወደው ቤሌንን ነው ብሎ እዛው ለሁሉም ሰዎች ይህንን ታሪክ ይነግራቸዋል። ማርያ ይህንን ስትሰማ ልቧ በከፍተኛ ሁኔታ ይሰበራል። ከዚህ በኋላ ከሱ ጋር ልትሆን እንደማትችልና መንገዳቸው ሙሉ በሙሉ እንደተለያየ ታውቃለች። ትዕይንት 5 አስደማሚው ክፍል 54 ማጠቃለያዎችን ልንገራችሁ። የባሮክ በቀልና ፍንዳታ። ባሮክ እቅዱ ሙሉ በሙሉ መበላሸቱን በንዴት ለአምናን ላይ ይነሳበታል። እሷ የኔ ጮኛ ናት እያለ ወደ አምናን ሲንገጠጥ እና አምናን ግን ባሮክን እሷን የፈለጋትን ለፍቅር ሳይሆን እሱን ለመበቀል ብቻ እንደሆነ እውነቱን በወይዘሮ ሞርዚና ፊት ያጋልጣል። በመጨረሻው ድንጋጤ ወይዘሮ ሞርዚና በሁኔታው ደንግጠው ሲቆሙ ማርያ እያለቀሰች ከቤቱ ትወጣለች። ባሮክና አምናን ወደ ከባድ አካላዊ ግጭት ሊገቡ ይችላሉ። ቤሌን በመሃል ገብታ ሁለቱን ቤሌን በባሮክና በአምናን መሃል ላይ ገብታ ልታገላግላቸው ስትሞክር ድንገት ሁለቱም ሰዎች እየተጣሉ በነበረበት ጊዜ ገፈትሯትና መሬት ላይ ትወድቃለች። ያኔ እሷ ሳትነሳ ስትቀርና በዛው እንዳሸለበች ሲያውቁ ሁለቱም ደንግጠው ቤሌንን ለማዳን ሲሉ ይሯሯጣሉ። የክፍል 54 ማብቂያ ይህን ላይ ሊያቆም ይችላል። ሌላው ተመልካቾቻችን በክፍል 53 እና 54 ላይ አንዳንድ ነገሮችን ማጠቃለያ አድርጋቸዋል። የናንተ ምላሽ ሊሆን የሚችለው የመጀመሪያው ጊዜ ያኔ ተንበርክኮ ባሮክ ቀለበቱን እየጠበቀ የነበረው የሷን እጅ ለማድረግ ሲል ነበር። ያኔ ካልተቀበለችው እዛው ፊት ለፊት ወይዘሮ ሞርዚናም ቢሆኑ እሷን በክፉኛ ይጠሏታል። ልታስብ የምትችለው አንዳች የጠረጠረችው ነገር አለ። ወይዘሮ ሞርዚና ቤሌን ፍቅር የጀመረችው በድብቅ ከአምናን ጋር ነው። አምናንን ሆን ብላ አበላሽተዋለች። አምናን ከሷ ጋር እንዲሆንና ብዙ ነገር ስላስለመደችው ክፍሏ እየገባ አሁን ላይ ያለችውን ማርያ ላያገባት የቻለው ለካ በቤሌን ምክንያት ነው ብላ ተናዳለች። ማታ ላይ የሷን ውሳኔ እየጠበቀች ያለችው ወይዘሮ ሞርዚና የሷን ትክክለኛ ባህሪ ለማወቅ ስትል ነው። ለምሳሌ የባሮክን ቀለበት ከተቀበለችው በቃ ከዚህ በኋላ ከአምናን ጋር አትማግጥም ወይንም በድብቅ አይገናኙም ብላ እፎይ ትላለች። አሊያም ግን ቀለበቱን እንዳየችው ወዲያውኑ የባሮክን ቀለበት ቤሌንም ማትቀበል ከሆነ እንዳሰብኩትም እቺ ልጅ ሁለቱን ወንድማማቾች በሷ ምክንያት ልታጣላቸው ነው ብላለች። ቤሌን ቀን ላይ ወይዘሮ ሞርዚና የተናገረቻት ነገር በጣም ከብዷታል። ያለቻትም የሆነ ሰዓት ላይ ሁለቱን ወንድማማቾች ታጋደያቸዋለሽ፣ እባክሽን ከሁለቱም ጎን አትሁኚ ትላታለች። ቤሌን ቅር ያላት ነገር ቢኖር ያኔ በንዴት ሰዓት ላይ የተቀበለችውን የፍቅር ግንኙነት አሁን ላይ በጣም ዋጋ እያስከፈላት እንደሆነ አውቃለች። ከአምናን ጋር በተጣላች ጊዜ ምን አለ የባሮክን ፍቅር ባልተቀበልኩት እስክትል ድረስ አሁን ላይ የሱን ፍቅር መቀበሏ ከዚህ በኋላ ወደ ኋላም ከሸሸች ችግር ነው። ወደፊትም ቀለበቱን ተቀብለው ከምትገሰክስ ከሆነ እሷ ትጎዳለች። ቤሌን ይህንን ነገር ተረጋግታ ስታስብበት ቀለበቱን ከተቀበለችው ሊጎዱ የሚችሉት አምናንና ቤሌን ብቻ ናቸው።
ቀለበቱን ግን ሳትቀበለው ከቀረች ሙሉ ቤተሰቡ ይናወጣል። ስለዚህ ማታ ላይ አምናንና ቤሌን እንደተነጋገሩት ቀለበቱን ግዴታ መቀበል አለባት። ቀለበቱን ከተቀበለችው በኋላ ግን ባሮክ ያሰበው ሌላ ትልቁን ችግር አስቦታል። ከዚህ በኋላ ቀን በቀን አብሬያት መተኛት እችላለሁ ብሏል። ይሄ ደግሞ ለሁለቱም በጣም አደገኛ ነው። የመጀመሪያው አደጋ የሚሆነው ለአምናን ጭምር ነው። አሁን ቀለበት አድርጌላታለሁ ብሎ ስለሚያስብ ባሮክ እሷ ክፍል ሄጄ ካላደርኩኝ ይላል። አምናን ደግሞ በውስጡ እንደሚያውቀው ከሆነ ከእሷ ጋር መተኛቱ ቤሌንም ብትሆን አትፈልገውም፣ የማታ ላይ የእሷን ስቃይ ማየትም አልፈልግም ብሎ ስለሚያስብ ቀጥታ ጦርነት ይከፍታል። ከማ ጋር? ከባሮክ ጋር ማለት ነው። ባሮክ ይህንን ነገር ነበረ በፊትም የሚፈልገው። ወይዘሮ ሞርዚና እሷን ስትወቅሳት የነበረው ቤሌንን የኋላ ታሪካቸውን በደንብ አድርጋ ስለምታውቀው ነው። ባሮክ እዚህ ቤት ውስጥ የመጣው ለበቀል እንደሆነ ታውቃለች። ያንን በቀሉን እንዳይሳካለት የሚያደርገው አንድ ሰው ብቻ እንደሆነም ወይዘሮ ሞርዚና ናት የምታውቀው። ወይዘሮ ሞርዚና ይህንን ጦርነትና የወንድማማቾቹን ግድያ ልታቆም የምትችለው ቤሌን ብቻ እንደሆነች፣ ቤሌን እሺ ብላ ቀለበቱን ከተቀበለች ምንም አይነት ችግር ወንድማማቾች መሃል አይፈጠርም። ለዛም ነበረ ወይዘሮ ሞርዚና ሳትወድ በግዷ ቤሌንን የሌላትን ባህሪ እየሰጠቻትና እባክሽን ወንድሞቹ እንዳይጋደሉ አታድርጊያቸው ብላ ስትለምናቸው የነበረው። የዚህ ሁሉ ሴራ ጠንሳሽ ግን ባሮክ እንደሆነ ማናቸውም አያውቁም። ማርያ በዚህኛው ቀን ላይ በጣም ደስተኛ ሆናለች። ዛሬ ላይ ቤሌን የምታገባ ከሆነና ቀለበቱን እሺ ብላ ከተቀበለች የሷ የምትወደው ፍቅረኛ አምናን ብቻውን ይሆናል ብላ ስለምታስብ ያኔ ከኔ ውጪ ሌላ ሰው አያስብም ብላ ስለምትሆን ከዚህም በኋላ ለሷም ነገሮች ቀላል ይሆኑላታል። በትዳሯም ሙሉ ለሙሉ ደስተኛና ተስፋ ይመለስላታል። ማርያ ግን ሌላ ያላሰበችው ነገር ቢኖር እስካሁን ተንኮሎቿ አልተጋለጡብኝም ብላ ነው የምታስበው። እዛው ወይዘሮ ዛሃራ ወይንም ደግሞ የቤሌን እናት የሷን ሚስጥር ቀድማውኑ ደርሳበታለች። በዚህ መሃል ላይ ባሮክም ምንም እንኳን ከዚህ በኋላ ሰርጉን ካደረገ በኋላ ቀን በቀን ማርያ ቤሌን ክፍል አድራለሁ ቢልም ያ ነገር በጭራሽ እንደማይፈጠር ያውቃል። አምናንም ሆን ብሎ ሰላሙን አግኝቶ በተናም አይተኛም ማለት ነው። ወይ እሷ በር ላይ ይጠብቋል። ወዲያውኑ ባሮክ ሲመጣ በጭራሽ አትገባም፣ እኔ እስካሁን ድረስ የደበቅኩ ነገር አለ፣ እሷን እንደምወዳት። ይህንን ከነገረው ነገሮች እንዳለ እዚህ ጋር ያበቃሉ። ሌላው ባሮክ እየተሸነፈ እንደመጣ ስለሚያውቀውና የቤሌንንና የአምናንን የፍቅር ግንኙነት በድብቅ ስለሚያውቀውም ጭምር ማርያን ወይንም ደግሞ ቤሌንን ለብቻዋ ሊያስፈራራቸው ይችላል። ማርያን እንኳን በምታደርገው ነገር ሁሌም ከሷ ጋር ስለሚስማማ፣ ቤሌንን ግን ሲያገኛት እንደዚህ ይላታል። አምናንን በድብቅ እያገኘሽው እንደሆነ አውቃለሁ፣ ነገር ግን ቀለበቱን አድርጌልሻለሁ፣ አሁን የኔ ነሽ፣ እሱን ለማጥፋት አትግፊኝ ብሎ ያስፈራራታል። ቤሌን እውነቱን ነገራትና ከአንገቱ ልትወርድ ብትሞክርም ባሮክ አምናንን ለማናደድ ሲል ብቻ ነገሩን ወደፊት ይገፋበታል። ያ ማለት ቤሌንን ባያፈቅራትም ባይወዳትም ግን ከሱ ጋር እንድትኖር የሚፈልገው አምናንን በደንብ አድርጎ ለማበሳጨት ስለሚፈልግ ነው። ማርያ እውነቱን ታውቃለች። ማርያ በድንገት አምናንና ቤሌን በድብቅ ንግግር ከሩቁ ትሰማቸዋለች። አምናን እሷም በጭራሽ እንደማይወዳትና ቤሌንን ብቻ እንደሚያፈቅር በገዛ አንደበቱ ሲናገር ማርያ ትሰማቸዋለች። ልቧም በጣም በከፊሉ ይጎዳታል። ማርያን ሆን ብለው ወደ መጥፎ ሰው ሊቀይሯት የሚችሉት ራሱ አምናንና ቤሌን ይሆናሉ። ከዚህ በፊት እንደማይወዳት ብታውቅም ግን ማርያ እስካሁን ድረስ ተስፋ ያደረገችው ቤሌን ቀድማ ካገባች ማርያ ምንም አይነት ደንታ ምንም አይነት መንገድ ላይ የሚሆንባት እንቅፋት የለም አምናንን ከማግባት ብላ ስለምታስብ ነው። የወንድማማቾቹ ፍጥጫ። ባሮክ ከጮኛዬ ክፍል ውጣ። ይህንን የሚለው አምናንን ቤሌን አንድ ላይ ክፍላቸው ሲያገኛቸው ነው። በቤሌን ክፍል ውስጥ የቤተሰቡ መሰብሰብ በጩኸት ምክንያት ነው። ለምሳሌ ባሮክ ወደ ክፍሉ ሊገባ ሲል ቀድሞውኑ አምናንንና ቤሌንን እዛው አልጋው ላይ ያገኛቸዋል። ከዚህ በኋላ ባሮክ የሚጮኸውና
እዛ ቤት ውስጥ ሁከት የሚያስነሳው ያገባዋትን ሕጋዊ ሚስቴን አምናንን ክፍሌ ውስጥ አብሬው አገኘሁት ብሎ ለማሳየት ሲል ነው። ባሮክ ምን ያህል ዘደኛ እንደሆነ በዚህ ማወቅ ትችላላችሁ። ሆን ብሎ ይሄንን የሚያደርገው እነዛ ቤተሰቦቹ ወይዘሮ ሞርዚናም ሆኑ እነ ሜርሲ እነ ዛሃራ ሲሰበሰቡ ያንን የሚያውቁት ከዛ በፊት አንድ ምሽት ላይ ቀለበት አድርጎላት ያገባትን ቤሌንን ከአምናን ጋር አገኘዋቸው ብሎ ለማሳየት ነው። ለነሱ የሚያሳያቸው አምናን ከዚህ በኋላ ከሷ ጋር እንዳይገናኝ ነው። ለምሳሌ ወይዘሮ ሞርዚና ይሄንን ነገር ባየች ቁጥር ወዲያውኑ ልትናደድባት የምትችለው ቤሌን ላይ ነው። አንቺ ቤሌን ባሮክን አግብተሽው ይል እንዴ? ከአምናን ጋር እዚህ ክፍልሽ ምን ትሰሪያለሽ? ብለው እሷ ላይ መጠቋቆማቸው አይቀርም። አምናን ወዲያውኑ ይሄንን ነገር ሲያውቅ በቃ በኔ ምክንያት እሷን እየወቀሷት ነው፣ እሷን እየሰደቧት ነው ብሎ ስለሚያስብ በሌላ ቀን እሷን ማግኘት በጭራሽ አይፈልግም። የመጨረሻው ድንጋጤ። አምናን ምናልባት ወደ ማሪያ ይዞርና ማሪያ ይቅርታ አድርጊልኝ እባክሽን፣ እኔ አባትሽን አከብረዋለሁ፣ ነገር ግን ልቤ የፈቀደውን ነው ማድረግ የምፈልገው። ማፈቅራትና መወዳትን ልጅ አለች፣ ብቻ አንቺ ባታቂያትም። ነገር ግን እኔ አንቺን ሳልወድሽና ሳልፈልግሽ ማግባት አልችልም። ለአባትሽ ውለታ ስል ይህን ነገር ማድረግ አልችልም። የአባትሽን ውለታ በሌላ ነገር ልመልሰው እችላለሁ እንጂ አሁን ላይ በምታደርጉት ነገር በጭራሽ ይህን ነገር ማድረግ አልችልም። ያ ማለት አንቺን ላገባሽም አልችልም፣ ብቻዬን እንኳን ብቀር መወዳትና ማፈቅራት ልጅም ብታገባ ራሱ ይላታል። ማሪያ በዚህ ሁኔታ ላይ ሳትፈልገው ወደ መጥፎ ሰው ትቀየራለች። ተመልካቾቻችን በክፍል 53 እና 54 ላይ እንግዲህ በዚህ መልኩ እውነቱ ቤተሰቡ ፊት መውጣት የሚችሉ ውጥረቶች እንዳለ ይከሰታሉ። ባሮክ አሁን ምን አይነት አደገኛ እርምጃ ይወስድ ይሆን? እሱን በዚሁ ክፍል እናያለን። ማሪያስ ከአምላክ እውነት በኋላ ምን ታደርጋለች? ቤሌንና አምናን ከዚህ መከራ ይወጡ ይሆን? የእናንተን ግምት በኮሜንት ላይ አስቀምጡልን። ቻናሉንም ሰብስክራይብ ማድረጋችሁን አትርሱ። እዚህ ቻናል ላይ አብዛኞቻችሁ አዲስ ስለሆናችሁ ብቻ እስካሁን ድረስ አብራችሁኝ ያላችሁ ከልብ እያመሰገንኩኝ በሌላ ቪዲዮ በቅርቡ እስክንገናኝ ድረስ ቻው ብያችኋለሁኝ።